መቀደስ ወይም ኮንሴክሬሽን ክርስቲያኖች ትርጉሙን በውል ሳይረዱት ደጋግመው ከሚጠቀሙባቸው ቃላት አንዱ ነው። ስለሱ እንዘምራለን፣ ስለሱ እንሰብካለን። ነገር ግን በእውነት የተመላለሱበት ጥቂቶች ናቸው። ኮንሴክሬሽን የሚለው የዕብራይስጥ ቃል ትርጉሙ በቀጥታ ሲቀመጥ ለይቶ ማውጣት፣ ማንጻትና ለቅዱስ ዓላማ ማዘጋጀት ማለት ነው። ይህ ዝም ብሎ መልካም ሰው መሆን ብቻ አይደለም። እግዚአብሔር ብቻ ሊነካው በሚችልበት መደርደሪያ ላይ ተለይቶ እንደ መቀመጥ ማለት ነው። ስለዚህ መጽሐፍ ቅዱስ ስለ መቀደስ ሲናገር እግዚአብሔር ራሱ በእናንተ ውስጥ የእርሱ ያልሆነውን ነገር ሁሉ ቆርጦ ስለሚያወጣበት መንፈሳዊ ቀዶ ጥገና እየተናገረ ነው። ራስን መቀደስ በአንድ ጊዜ የሚከሰት አይደለም። እርሱ መንሰል አለው፣ ደረጃዎች አሉት። በዚያ መሰላል ላይ የምትቆምበት ቦታ ምን ያህል የእግዚአብሔርን ክብር መሸከም እንደምትችል፣ በምን ያህል ስልጣን እንደምትመላለስና ጸሎትህ በሰማይ እርሱ መንሰል አለው፣ ደረጃዎች አሉት። አንደኛ፣ የሥጋ ወይም የአካል መቀደስ። ይህ ሁሉም ሰው የሚጀምርበት ደረጃ ነው። በሚያሳዝን ሁኔታ ግን አብዛኞቹ ክርስቲያኖች የሚቆሙት እዚህ ላይ ነው። ሮሜ 12:1 ሐዋርያው ጳውሎስ እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን ሕያው ቅዱስም ለእግዚአብሔርም ደስ የሚያሰኝ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይለናል። እግዚአብሔር መንፈስህን ከመያዙ በፊት መጀመሪያ ወደ ማሰሮ ወይም ዕቃው መግባት ስላለበት ጳውሎስ ሰውነታችሁን በማለት መጀመሪያ አካልን እንደጠቀሰ አስተውል። ይህ ደረጃ በእግዚአብሔር መቅደስ ምን እንደምታደርግ የሚያመለክት ነው። ምን እንደምትመለከት፣ ምን እንደምታደርግና ወዴት እንደምትሄድ ሰውነትህን መቀደስ ነው። ይህ ደረጃ በእግዚአብሔር መቅደስ ምን እንደምታደርግ የሚያመለክት ነው። ምን እንደምትመለከት፣ ምን እንደምታደርግና ወዴት እንደምትሄድ ሰውነትህ መቅደስ ነው። መቅደሱ ከቆሸሸ ደግሞ ክብሩ ሊወርድ አይችልም። አንዳንድ ክርስቲያኖች እግዚአብሔር የሚያየው ልብን ብቻ ነው ይላሉ። ነገር ግን ይህ እውነት አይደለም። እግዚአብሔር ያንተን አካል ጨምሮ ከማንነትህ እያንዳንዱ ክፍል ጋር ይገናኛል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ላይ ጳውሎስ እንዲህ ይለናል፣ እያንዳንዱ የገዛ ዕቃውን በቅድስናና በክብር ያገኝ ዘንድ እንዲያውቅ ይለናል። እዚህ ላይ ዕቃ የተባለው አካልን ወይም ሥጋን ነው። ጳውሎስ እያንዳንዱ ሰው ዕቃውን ይያዝ አላለም፣ እንዴት መያዝ እንዳለበት ይወቅ ነው ያለው። አካልን መግዛት የእግዚአብሔርን ቃል እና ሆን ተብሎ የሚደረግ ጥብቅ ዲሲፕሊን ይጠይቃል። እሱ በራሱ ጊዜ የሚሆን ወይም አውቶማቲክ አይደለም። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 እስከ 21 እና በሐዋርያት ሥራ ምዕራፍ 9 ከቁጥር 15 ላይ እንዲህ ይለናል። ጳውሎስ ራሱ የተመረጠ ዕቃ ተብሎ በተጠራበት ስፍራ ስለ ክብርና ለውርደት የሚሆኑ ዕቃዎች በሰፊው ይናገራል። ከዚህ ባሻገር የአካልን ቁጥጥርና መቀደስን የሚያነሱ በርካታ ጥቅሶች አሉ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 አካልን የመንፈስ ቅዱስ መቅደስ እንደሆነ ይገልጻል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 ሥጋን አስገዝቶ ስለ መጠበቅ ይናገራል። ሮሜ 6 ከቁጥር 12 እስከ 13 ኃጢአት በሚሞት ሥጋችን ላይ እንዳይነግስ ያስጠነቅቀናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 ከሥጋዊ ምኞት እንድንርቅ ያሳስበናል። ቆላስያስ ምዕራፍ 3 ከቁጥር 5 በምድር ያሉትን ብልቶች መግደል ወይም ሞርቲፋይንግ ዘፍለሽ ይናገራል። ይሁዳ ላይ በሥጋ የቆሸሸውን ልብስ እንኳን ጥላችሁ በማለት ያዘናል። ትእዛዙ እነዚህን ነገሮች መራቅ ብቻ ሳይሆን በቅዱስ ጥላት መጥላት ነው። አንተን የሚያረክስህን ነገር የመጥላት ስሜት ከሌለ ያ ዕቃ ራሱን የመግዛት አቅሙን እያጣ መሆኑን የሚያሳይ የመጀመሪያው ምልክት ነው። እግዚአብሔር አሁንም በሥጋ ለተከራየ አካል መንፈሱን አያፈስም። የቆሸሸ ዕቃ ንጹሕ እሳትን ሊሸከም አይችልም። ስለዚህ እግዚአብሔር በዋናነት ነፍሳችንን በማዳን ላይ ቢያተኩርም የአካልን መቀደስ ሳይዳስስ ስለ ማንጻት ሥራ ሊናገር አይችልም። ሁለተኛ ደረጃ፣ የነፍስ መቀደስ። እነሆ ነገሩ አሁን ወደማይመች ሁኔታ ይለወጣል። ምክንያቱም ነፍስ ያንተን አእምሮ፣ ፍቃድና ስሜት ያቀፈች ናትና። ብዙ ሰዎች ንጹሕ አካል ቢኖራቸውም የቆሸሸ አእምሮ አላቸው። መጠጣት አቁመዋል፣ ግን አሁንም መራራ ናቸው። ማጨስ አቁመዋል፣
ግን አሁንም ትዕቢተኛ ናቸው። መዝሙር 24 ከ3 እስከ 4 ላይ ዳዊት ይህንን ይናገራል። ወደ እግዚአብሔር ተራራ ማን ይወጣል? በቅዱስ ስፍራ ማን ይቆማል? እጆቹ የነጹ ልቡም የጠራ ይለናል። የነጹ እጆች ደረጃ 1 ነው። የጠራ ልብ ደግሞ ደረጃ 2 ነው። በዚህ ደረጃ እግዚአብሔር ከምታስብበት መንገድ፣ ከምትፈልጋቸው ነገሮችና ምላሽ ከምትሰጥበት መንገድ ጋር መገናኘት ይጀምራል። እርሱ ይቅር አለማለትን፣ ቅናትን፣ ፍርሃትን፣ ፍትወትንና በነፍስ ምድር ቤት ውስጥ የተደበቁትን መርዛማ ልማዶች ሁሉ መመንጠር ይጀምራል። ይህ እጅግ አስፈላጊ የሆነበት ምክንያት ዳግመኛ ስትወለድ መንፈስ ቅዱስ በማንጻት ሥራው ሕይወትህን ሙሉ በሙሉ እንዲጨርሰው መፍቀር ስላለብህ ነው። ያለበለዚያ ዳግመኛ የተወለድክ ክርስቲያን ሆነ፣ ነገር ግን አሁንም በሕይወት ውስጥ ብዙ መጥፎ ልማዶች እንዳሉ ታገኘዋለህ። ምክንያቱም ብዙ ክርስቲያኖች በእውነት ዳግመኛ ይወለዳሉ፣ ነገር ግን መንፈስ ቅዱስ በደንብ እንዲያጠራቸው አይፈቅዱለትም። ለዚህ ነው በአምልኮ ቡድን ውስጥ በኃይል የሚዘምር ነገር ግን ይቅር አለማለትን በውስጡ የያዘ ወንድም ወይም እህት ማየት የሚቻለው። በኃይል ሊሰብኩ ወይም ሊያስተምሩ ይችላሉ፣ ነገር ግን አሁንም ከፍትወት ጋር ይታገላሉ። የሆነው ነገር ዳግመኛ ሲወለዱ መንፈስ ቅዱስ ሙሉ የማንጻት ሂደቱን በሕይወታቸው እንዲያከናውነው ስላልፈቀዱለት ነው። አንዳንድ አማኞች አሁንም በዲያብሎስ የሚጨቆኑት ዋናው ምክንያት ይህ ነው። ምክንያቱም ያልተሰራባቸው ወይም ያልነጹ ክፍሎች ጠላት ሰርጎ የሚገባበት መግቢያ መንገዶች ይሆናሉና። በዚህ የደርሶ መልስ ትግል ምክንያት አብዛኞቹ ሰዎች እጃቸውን የሚሰጡት በዚህ ደረጃ ላይ ነው። ነፍስህን የምትቀድሰው መንፈስ ቅዱስ ከእግዚአብሔር ያልሆነውን ማንነትን ሁሉ ጠርጎ እስኪያወጣው ፈቃደኛ ስትሆን ነው። ጸሎት፣ ጾምና ራስን ለቃሉ መስጠት ይህ እንዲሆን የምናደርግባቸው መንገዶች ናቸው። ደረጃ 3 የመንፈስ መቀደስ። በዚህ ደረጃ ላይ በስሜት ወይም በሰዎች አስተያየት መኖርን ታቆማለህ። መንፈስ በጣም ንቁ ወይም ሴንሲቲቭ ከመሆኑ የተነሳ እግዚአብሔርን በሹክሹክታ እንኳን መስማት ትችላለህ። እንዲሁም ማንኛውም ነገር ከመከሰቱ በፊት በከባቢ አየር ውስጥ ያሉትን መንፈሳዊ ለውጦች ማየት ትጀምራለህ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 እንዲህ ይላል፣ የሰላምም አምላክ ራሱ ፈጽሞ ይቀድሳችሁ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይለናል። አስተላለፉን አስተውል። መንፈስ፣ ነፍስ፣ ስጋ። መንፈስ ያንተ ንቁ ክፍል ነው። እሱ ሲቀደስ ደግሞ አንተ ለሰማይ የምትሰራ ተንቀሳቃሽ አንቴና ወይም ዎኪንግ አንቴና ትሆናለህ። ነቢያት የሚወለዱት እዚህ ነው። ባለራእዮች የሚወጡት እዚህ ነው። መንፈስህ ህልም ማለም፣ ራእይ ማየትና ማንም ያልነገረ ነገሮች ማወቅ ይጀምራል። መንፈስ ሲቀደስ እግዚአብሔር መጮሁን ያቆማል፣ በሹክሹክታ መናገር ይጀምራል። ምክንያቱም አሁን አንተ እሱን መስማት ትችላለህና። ደረጃ 4 የጊዜና የተልእኮ መቀደስ። በዚህ ደረጃ እግዚአብሔር ያንተን የቀን መቁጠሪያ ወይም ካላንደር መቆጣጠር ይጀምራል። ከእንግዲህ ዝም ብለህ ወደ ፈለግከው ቦታ መሄድ ወይም በፈለግከው ቦታ መቆየት አትችልም። በቅዱስ መመሪያ ብቻ ትንቀሳቀሳለህ። ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ይህንን አርያ አሳይቶናል። አብ ሲያደርግ ያየው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይለናል። የተቀደሰ ጊዜ ማለት ጠዋት የእግዚአብሔር ነው፣ ማታ የእግዚአብሔር ነው፣ እረፍት እንኳን በእግዚአብሔር የሚመራ ነው ማለት ነው። በዚህ ደረጃ እያንዳንዱ ደቂቃ ዘር መሆኑን ስለምትረዳ ትኩረትን በሚከፋፍሉ ነገሮች ላይ ሰዓታት ማባከን ታቆማለህ። ግንኙነቶችን፣ ንግግሮችንና መዳረሻዎችን መጠበቅ ትጀምራለህ። ያንተ ተልእኮ ያልሆነ ነገር ያንተ ጉዳይ አይደለም። ብዙ ኃይለኛ አማኞች የሚሰናከሉት እዚህ ላይ ነው። ምክንያቱም ተሰጥኦ ወደ አንድ ቦታ ሊያደርስ ይችላል፣ በዚያ ሊያቆይ የሚችል ግን ራስህን መቀደስ ብቻ ነውና። ደረጃ 5 የክብር ወይም የዘላቂ ህልውና መቀደስ። ይህ የከፍተኛ ደረጃ ሲሆን እጅግ ጥቂቶች ብቻ ናቸው እዚህ የሚደርሱት። ይህ የሙሴ ደረጃ ነው። ይህ የኤልያስ ደረጃ ነው። ይህ የእግዚአብሔር ህልውና በአንተ ላይ በጣም ከመክበዱ የተነሳ ፊትህ ማብራት የሚጀምርበት ደረጃ ነው። ቃላትህ መፍጠር ይጀምራሉ። አፍህን ሳትከፍት እንኳን አጋንንት ይጮኻሉ። ዘጸአት 34:29 ላይ ሙሴ የፊቱ ቁርበት እንዳበራ አላወቀም ነበር ይለናል። አንድ ሰው 5ኛው ደረጃ ላይ ሲደርስ የሚሆነው ይህ ነው። ትዕይንት ማሳየት ወይም ፐርፎርሚንግ ታቆማለህ። ዝም ብለህ ትሸከማለህ። በዚህ ደረጃ የእግዚአብሔርን ትኩረት ለመሳብ እየሞከርክ አይደለም። አንተ በምድር ላይ የእርሱ አድራሻ ሆነሃልና። ሕይወትህ መቅደስ ይሆናል። አፍህ መለኮታዊ ቃል መናገሪያ ይሆናል። እርምጃዎችም ትንቢታዊ እንቅስቃሴዎች ይሆናሉ። ከጠንቋዮች ጋር አትዋጋም።
ጠንቋዮች አንተ መምጣትን ሲሰሙ የገዛ መሠዊያቸውን በራሳቸው ያፈርሳሉ። አብዛኞቹ ሰዎች የሚያመልጣቸው ጥልቅ መገለጥ ይህ ነው። እያንዳንዱ ደረጃ ተጨማሪ ኃይል ብቻ አይሰጥህም። እያንዳንዱ ደረጃ ለጠላት የሚኖረን መግቢያ መንገድ ያጠባል። አንደኛ ደረጃ በስጋ ላይ በሩን ይዘጋል። ሁለተኛ ደረጃ በአእምሮ ላይ በሩን ይዘጋል። ሶስተኛ ደረጃ በርኩሳን ወይም በሚያውቁ መናፍስት ላይ በሩን ይዘጋል። አራተኛ ደረጃ በትኩረት መከፋፈል ላይ በሩን ይዘጋል። አምስተኛ ደረጃ በእረፍትና በውርደት ላይ በሩን ይዘጋል። እናም በአንዴ አምስቱ በሮች ከተዘጉ ዲያብሎስ በሕይወት ውስጥ ለመስራት ምንም አይነት ሕጋዊ መሬት አይኖረውም። የተቀደስክበት ደረጃ የገዢነትን ወይም የስልጣንህን ደረጃ ይወስናል። ስለዚህ ጥያቄው የዳነ መሆንህ ሳይሆን በዚህ መሰላል ላይ ምን ያህል ከፍ ብለህ እንደወጣህ ነው። እግዚአብሔር ሥራ የበዛባቸውን አማኞች ሳይሆን የተቀደሱትን ይፈልጋል። ስጋቸው ክብሩ ለራሱ እንዳይሰርቅ ሳይፈራ መለኮታዊ ክብሩን በአደራ ሊሰጣቸው የሚችላቸውን ወንዶችና ሴቶች ይፈልጋል። ከፍ ብለህ በወጣ ቁጥር ይበልጡኑ ውድና ብርቅ ትሆናለህ። ይበልጡኑ ብርቅ በሆንክ ቁጥር ደግሞ የሰማይ መንግሥት በውጊያ ውስጥ ይበልጥ ከጀርባ ይቆማል። እግዚአብሔር 5 ደረጃዎችን አዘጋጅቶ እየጠበቀ እያለ አንተ በመጀመሪያው ደረጃ ላይ አትቀመጥ። ዛሬ ጥልቅ መስዋዕትነትን እየጠየቀ እያለ የትናንቱን መስዋዕትነት አታክብር። ለመውጣት እምቢ ያልከው እያንዳንዱ ደረጃ ለመቀበል እምቢ ያልከው በረከት ነው። ራስን መቀደስ ዋጋ ያስከፍላል። መደራደር ወይም ኮምፕሮማይዝ ግን የላቀ ውድ ዋጋ ያስከፍላል። መሰላሉን ምረጥና ሕይወትህ ገሃነምን የሚያስጨንቅ ምስክርነት ሲሆን ተመልከት። ዝግጅታችን ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ያድርጉ። ተባረኩ።